ሰላም ቤተሰብ እንዴናችሁ ዛሬ ደግሞ ዘና ፈታ ፏ ባለ ቪዲዮ ከች ብዬላችኋለሁ የእናንተ ከኑስዊት የምትወዷት ከኑስዊት ዝናብ እየዘነበ ቪዲዮ እየቀረስኩላችሁ ነው ይሄው እውነት ዝናብ እየዘነበ ነው ይኸውላችሁ ዝናብ እየዘነበ ነው ጃንጥላ አልያዝኩኝ ምን አልያዝኩኝ እቤት ማለት ነው በኦቨር ሂጂ ራይድ ጠርተሽ ብትሄጂ ነው የሚሻልሽ ሲልኝ ነው ከዚህ $20 ምናምን አወጣለሁ አልኩኝ there is no way ለዝናብ ብዬ ኡበር ማውጣበት ብር አላወጣም አልኩኝና ይሄው በዝናብ እየሄድኩላችሁ ገኛለሁ ያታጥልኝ first day ወደ ስራ ማለት ነው አዲሱ ስራዬ የመጀመሪያ ቀን ነው ዛሬ ነው የተጠራሁት ጋይስ ደስ ሲል እንደዚህ አሁን እኔ ለብቻ አይደለም አሁን ውጪ ቢሰሩ ሰዎች አዩኝና you're not special ከኑ አልኩ እና ጋይስ ጃንጥላ የት እንዳላቀም ሲሉኝ ማለት ነው ባስ ካመለጠኝ ደግሞ ገና አንድ ሰዓት ተጠብቃለኝ ይሄ ባስ ካመለጠኝ ሶ አረ ውጪ ኮፍያ አርገሻል አልኩና ላጥላጥ ብዬላችሁ ወጣኝ የእናንተ ጎበዝ ዋከኑ እና ዛሬ ጋይስ የመጀመሪያ ቀን እናንተ የምትሉኝን እሰራለሁ የመጀመሪያ ቀን ስራ ቪዲዮሽ ስሪልን ብላችሁ ያላ ይሄው እጄ እየተንቀጠቀጠ ይኸውላችሁ ሄጄ ልክ እና ዛሬ የመጀመሪያ ቀን ቪዲዮ እየሰራሁላችሁ ነው ጋይስ በሪ ራሱ አሩን ነው ምን እንደሚፈጠር ራሱ ዝብኝ ይርካሉት የተቀጠርኩት ከቀኑ 9 ሰዓት ነው እስከ ስንት ሰዓት እንደምሰራ ማላቀም ትሬኒንግ ነው ጋይስ ሁሉ ጊዜ እሺ ልንገራችሁ ሁሉ ጊዜ ወይኔ ሰፈሪ ግን ሲያምር አይደል ይታምር መኪና እንዳይልፍ በእናታችሁ አንፈራጭቅብኛል አረዛው ወጣለ alright ባሷ ልትመጣ ማለት ነው ጋይስ የ4 ደቂቃ እና አሜሪካ ውስጥ ስራ ስትገቡ ቀጥታ ወደ ስራው አይደለም የምትገቡት ትሬኒንግ አለ ትሬን ትደረጋላችሁ ስራው እንዴት እንደሚሰሩ ምናምን ነገር አይ ቲንክ ለትንሽ ቀን ኦር ለአንድ ሳምንት ይለያያል በየስራው ቦታ ያሁን እኔ የደሮ ስራ ቦታ ትሬን ያደረኩት I don't remember ግን I think ለአንድ ሳምንት ምናምን ነገር አሳይተውኛል ያ ደግሞ የመጀመሪያ ስራ ስለነበረ በጣም አዝጊያቸው ነበር በጣም ማለት ነው I think ይሄኛው ቀላል ይሆናል ብዬ አስባለሁ like you know ትንሽ ኤክስፒሪየንስ ስላለኝ አጋቹ ምናምን እላታለሁ እጄ እንደከመኝ እንዲ ሊያዝሽ እና ጋይስ ሰፈሪ እንደምታዩት ነው ዝናቡም ፈጣሪ አመሰግናለሁ አቁመው እና ያት ሰፈሪ አሁን መሻገሪያ ጋር ደርሻለሁ ጋይስ ወይኔ አንድ እግረኛ ሰው አገኘሁኝ ከኑ ለብቻሽ አይደለሽም አንድ እግረኛ አገኘው እና you guys ተሻግሬ እንገናኝ መቻችሁ ፒስ እሰገራለሁ እልፍላለ እታታማይና we did it ይሄው የባስ ማቆሚያ ጋር ተሻግሬላችሁ መጥቻለሁ guys ወይኔ እኔ ብርዱ ሊጋለኝ ነው በስመ አብ ወልድ ምንድነው ባሷት በጣም እኮ እንደ ሀበሻ ሁሉ እንዳረፈደች እኔ እንደው ተቃጠልኩ በዝናብ እንኳን ለምን በጊዜ እንደማንጣ ነው የሚገባኝ እጄ oh my god እና ጋይስ አሁን ደግሞ by the way ሁለት ባስ ነው የሚይዘው እንደነገርኳችሁ ይሄን ባስ ያወርደኛል ከዛ ሌላ ባስ ይዛለሁ ሌላኛው ባስ ግን ቀላለው ጋይስ ቁጭ ብላችሁ መጠበቅ ነው እዚህ ግን መቀመጫ የለም እዩት ቆሜ እና ደግሞ በጣም የተናደድኩት ነገር ከቤት ከወጣው በኋላ ነው ያወኩት ጫማዬ የጨርቅ ጫማ ነው ያደረኩት bro ዋው ረጣበ ጫማዬ ራስቸው እኮ ነው ዝናብ መሆኑ ለራስቸው ማለት ነው የጨርቅ ጫማ አድርጌ ወጣውላችሁ ለማንኛውም ባስ ውስጥ በጣም እንገናኝ ፒስ አውት ላይክ ሰብስክራይብ ማድረግ እንዳረሱ
እንደዚህ በብር እየተጠበስኩ ላይ ካላረጋችሁ 3 ሰዓት ኦኬ 3 ሰዓት ሁለት ሰብስክራይብ አድርጉ። ወዳችኋለሁ። እውነት ለመናገር ዝናቡ እየጠፋ ነው። ቴንክ ዩ ጋይስ ሁለተኛ ባሴ ጋር ደርሻለሁ። ምንም ለመቅረጽ አይመችም። ወይ ጋድ ሰዎች እንዳለ ተሰብስበዋል። ሶ አይ ካንት መቅረጽ ጋይስ ይመቻች። እንደምታዩት የኔን ባስ እየጠበቅኩ ነው። ይሄ የኔ ባስ አይደለም። ላይ ከዚህ ባስ ነው የወረድኩት። አሁን ሌላ ባስ ሲመጣ ነው ገባና ወደ ስራ ቦታ ሄዳለሁ ማለት ነው። ያው ለመቅረጽ ስለማይመቸኝ ነው ጋይስ። ብዙ ሰው አለና እየተጠጣው ነው። እንዴ እየተጠጣውላችሁ ላይ ካላረጋችሁ ከባድ ነው የምላችሁ። ስለዚህ እዚህ ባስ ውስጥ ቢያንስ አንድ 40 ደቂቃ ምናምን እቀመጣለሁ ስራ ቦታ ለመድረስ ማለት ነው። የስ እንዲህ ነው የሚሄደው ጋይስ። የስ ቢያንስ አንድ ሰዓት ምናምን ነገር ቢያንስ ያስፈልገኛል። እዚህ የተቀጠርኩት 3 ሰዓት ከሆነ ከቤት የምወጣው 2 ሰዓት ነው ጋይስ። ቢካዝ በባስ ስለሚሄድ በመኪና ቢሆን እኮ 15 ደቂቃ ይፈጅ በመኪና። በእግር ደግሞ አንድ ቀን አውቄ። ለማንኛውም ጋይስ ከዚህ ስንወጥ ደግሞ እንገናኛለን። ያላችሁ ባቺኛው ባስ ደግሞ ትንሽ ዘነጥ ያለች ናት። ባይዛዊ ለመውረድ ስትፈልጉ ይሄንን ነው የምትጎትቱት። እንደምታዩት እንግዲህ እንጎትታለን ማለት ነው። እንሂድ ነው እንግዲህ ዛሬ እዚህ ባስ ውስጥ አንድ 30 ደቂቃ 40 ደቂቃ ተቀምጬ ወርዳለሁ። ከዛ ደግሞ የሚሆነውን እናያለን ማለት ነው። we did it guys ወይኔ እናቴን የተሳሳተ ቦታ ነው የወረድኩት ምናምን እያልኩኝ ነበረ ማለት ነው። አለፍኩት እንዴ ምናምን እያልኩኝ በቃ ጉዴ ፈላ ምናምን እያልኩኝ ደረስኩ። ዛሬ ባይዘው ገና ሁለተኛ ቀን ነው በባስ እዚህ ስመጣና ለካምና ሹራውን ትክክለኛ ቦታ እንደወረድኩ ምናምን ነገር በቃ ጉዴ ፈላ እያልኩኝ ግን ዞር ስል ተመስገን ጌታዬ አልኩችትና ስራ ወቴች ናት ጋይስ ላሳያችሁ። ቆንጆዬ መክዶናልድ ነው ያለሁት። ያው እንደምታውቁት ያለፈው ቪዲዮ ላይ እንዳያችሁ ስራ ቦቴ መክዶናልድ ነው ጋይስ። ወይኔ ብርዱ እና ዩ ጋይስ አረ እነዚህ መኪኖች ግን ጩኸታቸው የተቀጠርኩት ስሪ ላይ ነው። አሁን 2 ሰዓት ከ40 ምናምን ነው 20 ደቂቃ በጊዜ መተናል። ስማችንን ለማስመስከር ልሻገር ነው ጋይስ። አሁን እቺን የምሻገረው ግን መኪናዎች በዙ ነው የምላችሁ። እስማ ወይ አረ በረደኝ አባቴ። we did it guys። እውነት ግን ምን ሸይ ነው ሰመር እኮ ነው ግን ሰመር እየገባ ነው ግን ይበርዳል። ምን ሸይ ደርሻለሁ። this is my ስራ ቦታ። አይኔ ጌታ ሆይ ግን ብርዱ አትንቱት እና ቁጭ እላለሁ ገና ስለሆነ ሰዓት። ኦ ማይ ጋድ ተደፍቼ ነበር ጋይስ። ጫማዬ እርጥብ ከመሆኑ የተነሳ ጋይስ ገስ ዋት ማለት ነው ይኸውላችሁ ልብስ የተሰጠኝ ምን የተሰጠኝ እና ጫማዬ ነው እዚህ መጥቼ ለመቀየር አንዱን ቀይሬ አንዱ ላይክ ለመለካት ነበርና ሆነኝ ላይክ ስለካው ምናምን ነገር። ለማንኛውም አሁን ይሄን ላደርግ ነው ጋይስ። ጉድ ይፈላ ሰው ከመጣ ተበላው ጋይስ። ለማንኛውም ይሄ ለብሼ እንገናኛለን ማለት ነው። ፒስ ጋይስ። ወይኔ ጉዴ! አረ ይሄ ነገር ምንድነው? ዝም ብለሽ በለስቲ ጋይስ። ወይኔ ይሄ ነገር ሰዓት የለኝም ጋይስ። በቃ ሰራተኛ መስያለሁኝ በኢየሱስ ልክሚ ጋይስ ልክሚ ድሬስ ነገር በቃ ሰራተኛ መስያለሁኝ። ለማንኛውም 5 ደቂቃ እንኳን የለኝም። የፈጠነ ልገባ ስለሆነ ላሳያችሁ ብዬ ነው። ፊት ቼክ ይሄ ነገር አላውቅም። ትራፊክ አስመስለውኛል። ትራፊክ ነው መስለው። ለማንኛውም እዛ እንገናኝ ፒስ። ከዚህ በኋላ ምን ገናኘው? ቦይስ ስወጣ ነው ወይ መቅረጽ ከቻልኩ ቀርጽላችኋለሁ።
ሄይ እንዴት ናችሁ? ገስዋት ምግብ ልበላ ነው ጋይስ ብሬክ ወስጄ እና ልብሴን ለበስኩኝ። ምክንያቱም ጃኬት አልደረሰልኝም ኦርደር አድርገውና ይበርዳል ጋይስ፣ በጣም የሚበርደው። ወይኔ ጉዴ ምግቤ ኤክስፒሪየንስ ልነግራችኋለሁ። ባይዘው ውርደቴ አሁን ሰው ከመጣች በመጀመሪያ ቀኗ ምድር ቪዲዮ የምትሰራው ነው። ምን እንደሚበላ ራሱ አለ እሺ በርግጥ ነው ያሰው ቤቱ እና ዩ ጋይስ የምሰራበት ቦታ ማለት ነው ላይክ መኪናችሁን ይዛችሁ መታችሁ ከዛ እኔ ነኝ የተዘጋጀው ምግብ የምሰጣችሁ እንደዛ ነገር እና መስኮቱ ሲከፈት በጣም ብርድ አለ ማለት ነው። ጃኬቴ ስላልደረሰ ያው የራስሽን ጃኬት አድርገሽ ነይ ስትለኝ ፒስ አውት አልኳት። ይመችሽ አንቺ ያረዳለች እንዴ በብርድ ተጠብጥቤ ለምን ሃይ እና ምግብ ባይዘው በነፃ ነው። ሰራተኛ ስትሆኑ ምግብ በነፃ ነው። እና ሌላ ምን ያገኙት ነገር አለ? ከኔ ጋር አብረው የሚሰሩት እኔን እያስተማረችኝ ያለችው ልጅ ደስ ትላለች። ያ ቴንክስ ጋር አመሰግናለሁ ፈጣሪ ናት። ደስ ትላለች ምናምን በስርዓት ነው እያሳየችኝ ያለችው ምናምን ነገር። የሆነ ልጅ ነበረ ጋይስ እሱ ማናጀር እንደሆነ ሳላቅ ዝም ብዬ ስቀባጠር ምናምን እንደ ሰራተኛ እያየሁት ኦኬ እንትና ምናምን ነገር እያልኩ ከዛ ማናጀር ነው አላለችኝ እንዴ አይ ማክዶናልድ ደግሞ በጣም የገረመኝ ነገር ብሮ ከገባው ማለት ነው ገና 3 ሰዓት ምናምን ነው ብሬክ ውጪ አላለኝም። ላይክ ብሬክ መውጣት ትችያለሽ ምናምን ዋት ብሮ እኔ ድሮ የምሰራበት ቦታ ማለት ነው ብሬክ 6 ሰዓት ሰርቼ ራሱ ብሬክ አልወስድም። ይመቻችሁ አልኳችሁ። ወይኔ ጉዴ ሰዓት ማየት አለብኝ ጋይስ። እና እዚህ ቤት ደግሞ 20 ደቂቃ ነው ብሬክ አሉ። የድሮ ቦታዬ 30 ደቂቃ ነበር ብሬክ። ሶሪ ጋይስ ሰው የመጣብኝ መስሎኝ። ምግባቸው አንደኛ ነው ግን ጤነኛ ላይሆን ስለሚችል ለዛሬ ብቻ ነው የምበላው። እንደምታውቁት ጃንክ ፉድ ምናምን ነገር ነው። አሁን ያለሁበት ቦታ ማለት ነው ምግብ የምትበሉበት ነው ላይክ ሰራተኞች ማለት ነው እቃ የምታስቀምጡበት በቃ ይሁን ነገር ሲኖራችሁ እዚህ ነው መጣችሁ የምታረጉት ሰራተኛ። እውነት ለመናገር ስራው ብዙም አይደለም፣ ከባድ አይደለም፣ ትንሽ ግራ ያጋባል። ላይክ ኦርደሮቹ ሲበዙ በጣም ግራ ያጋባል። ላይክ ቃና ብላችሁ ነው የምታዩት ኦርደሩና ከሱ ጋር አንበባችሁ ነው ከዚህ ጋር መሰለኝ። ወይኔ ምን አየው መሰለሽ ደግሞ እንደኔ ምስኪን አዲስ ሰራተኛ ገብታለች 10 ትጠይቃለች። አሳዝነች። እሰይ የኔን ቢጤ ያገኘሁኝ አልኩ። እና እሷ የምትሰራው ሌላ ቦታ ነው የሚሰራው ደግሞ የመኪናው ጋር ነው ገባች። እና ያያዩት ነበር ምናምን ነገር ቆማ ምናምን ፍጥጥ እኔም እንደሱ ነኝ እናቴ እያልኩት ባይዘው እንደዚህ አላወራም ጋይስ። ጸጥ ነኝ በቃ እዚህ ጸጥ። አስባችሁታል ዩቲዩብን አግኝተው እንዲህ ስለፈልፍ ቢያዩ ወይጎ። ለማንኛውም ጋይስ አሁን ብሬክ ልጨርስ ስለሆነ አይ ቲንክ ከዚህ በኋላ ትንሽ ነው የምሰራው ብዬ አስባለሁ። ዛሬ ብዙ አሰሪም ብለውኛል። ስለዚህ ከወጣው በኋላ እንገናኛለን ማለት ነው። ኤክስፒሪየንስን በደንብ አድርጌ እነግራችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አዲስ ከሆናችሁ እንኳን ደህና መጣችሁ በሉልኝ። ሁሉንም እንኳን ደህና በጣም መጣችሁ። የነበራችሁ ደግሞ ላይክ አድርጉ፣ ያልነበራችሁ ላይክ አድርጉ። ወዳችኋለሁ እላችሁ። በጣም ተሳቀቅኩኝ። አሁን ሰው መጣ አልመጣ እያልኩኝና ስንወጣ እንገናኝ። So guys, this is ሎከራችን የምናስቀምጥበት ምናምን ነገር ይሄ ነው። አዲሱ ልብሴ ነው ባይዘው
እና ህጎች አሉ። እዚህ ጋር እንደምታዩት መስታወት አለ። ስማይል ግሬት ዘ ገስት። ከዛ ደግሞ እንደምታዩት ፖሊሲ ያለ የዩኒፎርማችን ምናምን እና this በቃ የኛ ሩም ነው። ይሄ የኤምፕሎይስ ሩም ነው። ይቀርሻል ደቂቃ አሉኝ ውርደቴ ማለት ነው። ጨርሻለሁ ብሬክ ብዬ ይላልሻለሁ። 3 ደቂቃ ይቀርሻል። ኦልራይት አልኩኝ እና ጋይስ አሁን 3 ደቂቃ እስክትሞላልኝ ድረስ እየተቀባባው ነበረ ሜካፔን። ስንት ደቂቃ ሞላ? ኧረ አይሞላም። እሳይ ሞልቷል መሰለኝ በሞላ 1 ደቂቃ ይቀረኛል። በቃ 1 ደቂቃዬን እገባለሁ። ከዚህ በኋላ ከ2 ሰዓት በላይ የምሰራ አይመስለኝም። ላይክ አሮ ነው ያ በከሸፈ ላይክ ዛሬ የምትሰራው 4 ሰዓት ብቻ ነው። ላይክ ዩ ኖ ትሬኒንግ ስለሆነ ትሬን ነው የምታደርጊው ምናምን ነገር ስላለች እና ማናጀሯ የለችም ዛሬ ባይዘው ሄደች። ቅድም 3 ላይ ነው ወጣችሁ። ጋይስ ሰዓት ሞልቷል። እንግዲህ የት እንገናኛለን? ስወጣ እንገናኛለን ማለት ነው። ፒስ አውት ጋይስ። ልወጣላችሁ ነው። ሰዓት ይደርሳል። አሁን ከምሽቱ ስንት ሰዓት ነው? ከምሽቱ 1 ሰዓት ተኩል ሆኗል። በጊዜ ነው የወጣሁት ዛሬ። ሌላ ጊዜ እኮ ከምሽቱ 4 ሰዓት ነው ተወጭቶ ይያለኝ። ለትሬኒንግ ስለሆነ ነው ዛሬ በጊዜ የወጣሁት። ለማንኛውም ቀይ ምናምን ሰባስቤ ነው ለወጣ ነው። ፋዘር መቶ ፒክ ያረገኝ ነው። ከ15 ደቂቃ በኋላ 15 ደቂቃ ምናምን ነገር ቁጭ እላለሁ ማለት ነው። ለማንኛውም ቁጭ ብዬ እንገናኝ። ፒስ። ወይኔ ጋይስ ወጥቼላችኋለሁ። ፊቴን እኮ በስራት እኮ አላሳያችሁም አይደል? ይላችሁ ትራፊክ መስዬላችኋለሁ። ይሄ ነው ቀለሳችሁ። እንዲህ ነው ጋይስ ልብሳችን። ከዛ ይሄ እና ይሄ ከዛ ጫማ ሙሉን እነሱ ነው የሰጡኝ ጋይስ። ሙሉ ልብሱ ከዚህ ጭምር ከነሱ ከነጫማው ሙሉ በነፃ እነሱ ነው የሚሰጧችሁ። ለዞም 2 ጫማ እንኳን 1 ነው እና ሀት 1 እና this one 1። ይሄኛው ላይክ ፓርኪንግ ጋር ኦርደር ልትሰጡ ስትሄዱ መኪናዎቹ ላይክ ነው በጨለማ እንድንታይ ነው። አሁን እዚህ ጋር ጀስት እንዲታያችኋል እንጂ በጨለማ ላይክ ነው ያበራል። ሶ እንዳንገጭ ተብሎ ነው የተሰጠን እንጂ ምንም ጥቅም የለውም። በቤት ውስጥ ሶጣ ባረገውስ ምን ችግር አለ? ምን መስያው ይሄ ነው። ግን ይሄ ተመችቶኛል። ይሄ ልብስ ጋይስ ሱሪዋም ያበረችናት ጫማውም አሪፍ ነው። ምንም አትሉ እና ስራ በጣም ያበለ ነው። ኦ ማን ከዚህኛው ፖዚሽን ላይ ባይቀይሩኝ ደስ ይለኛል። እዚህ ጋር ወደ ካሸር ምናምን ወደ ፊት ለፊት ወደ ዶርዳሽ ምናምን ነገር የዶርዳሽ እቃ ምናምን ነገር ማስተካከል ባይሰጡኝ ደስ ይለኛል። because I don't want to I really don't want to work ከዛ ጋር ሄጄ ጭራሽ እና አሁን ጋይስ እንግዲህ እየጠበቅኩኝ ነው። ስራ እንዴት ነበር ካላችሁኝ በቃ በጣም ደስ ይላል። ሲጀምር እኔ ሁሉም የሄድኩበት ቦታ ጋይስ በጣም ነው ደስ የሚለው። በጣም ደስ ይላል። ሁሌም ሰራበት ቦታ አሮን ነው ወይ ዛሬ ማለት ነው። ዛሬ ከሌላኛው ማኔጀር ጋር እሱ ስቅ ነበር ማለት ነው። ተግባብቼው አቤት ጌታዬ አመሰግናለሁ አልኩ። በቃ አመሰግናለሁ አልኩኝ። አንዳንድ ችግሮችም አሉ ገና ከመግባቴ ብሮ ኦ ማይ ጋድ ለከሚ ወይኔ ከልዬ ዛሬ ጃኬት ስላልመጣልኝ ነው ጋይስ። በራሴ ጃኬት በጣም ነው የሚበርደው ማን፣ በጣም ነው የሚበርደው ላይክ ብሮ እንዴ። እኔ እውነት ራሴን አሞኝ ነበር መሀል ላይ። ከዛ ማናጀሯ መጣ ጃኬት አሬ በርዳታል ምናምን ነገር ብላ መጣች። እኔን መሆን አለበት ብዬ ዞር ስለ እኔን ነው በቃ የራስሽን ጃኬት ተሻለ ምናምን ነገር ቴንክ ዩ አልኳትና ይመችሻል አልኳት። እና እንዳልኳችሁ እንዳያችሁት ብሬክ ወጣሁኝ ምናምን ነገር ደስ ይላል። ብቻ የጋይስ እንግዲህ ስራዬ እንዲህ ነው። ደስ አይልም ስራዬ? ቆይ ግን አሳያችኋለሁ አንድ ቀን። አንዴ ልግባባቸውና በደንብ ምናምን ልግባባቸው ፒስ ልበላቸው ሁሉ ነው። ከዛ ስልኬን አስቀምጬ ቀርጻለሁ፣ እየቀረጽኩ እሰራለሁ ማለት ነው። እንዴት እንደምሰራ በደንብ አድርጌ ያሳያችኋለሁ። ሶ ዩ ኖ ቤቱን ላሳያችሁ።
እዚህ ጋር የኔ ኮተቶች ናቸው። እዩት ግን ቤቷ ኮሪያ በረች እኮ ነው። በዛኛው በኩልም ደግሞ እንደዚህ አይነት አለ ማለት ነው። እንደምታዩት እንደዚህ ነው። እዚህ ጋር ፎቶ እነሳለሁ። ቆይ ያው እንደምታውቁት ጋይስ ማክዶናልድ እንደገባሁኝ ብዙ ሰው አያውቅም። እዚህ ጋር ፎቶ ተነስቼ ይሄን ቪዲዮ ሲሰራ ራሱ ጋይስ እዚህ ቤት እንደገባሁኝ የሚያውቁት 3 ሰው ምናምን ቢሆን ነው። አቅራቢዎች ራሱ አያውቁምና ፎቶን ተነስቼ ምናምን ነገር እሰራለሁ። ፖስት አስታለሁ። አይጂ ፎሎ ካላረጋችሁ ገብታችሁ ፎሎ አድርጉ። እና ሌላ ጋይስ የሚያናድደው ነገር ሁሉ ጊዜ ኮፍያ ስለምታርቁ ጸጉራችሁ ግዴታ ወደ ጀርባ እንደዚህ ማስያዝ አለባችሁ ወይ እንደዚህ መሰራት ማለት ነው እንጂ ኮወርከር ይመስላል። እና ለሱ ላይክ አሁን ፍሪዝ ምናምን ጸጉሬን ሳደርገው እንዴት እንደሚሆን እግዚአብሔር ነው የሚያውቀው። እንዴ ሁሌ እንደዚህ እያሰብኩ እመጣለሁ ማለት ነው። 3 ሰዓት ወይኔ ጋይስ ሌላ ወሬ ካልነግራችሁ እናቴ ሲሪየስሊ ጋይስ አምራለሁ እንዴ ምን እሺ በውበቴ ተደመሙ ነው የምላችሁ። በውበቴ ተደመሙ እናቴ አራራራ ዝንጥብ ይመጣሰልኩ። እውነት ግን አንዳንድ ከስተመሮች አዝግ ናቸው። በኢየሱስ ፈረንጅ ማዝግ አለ አልኩ። በቃ you're so beautiful ብሎ ቢሄድ ምን ችግር አለ በእናታችሁ? ሄይ ምናምን ነገር ይረዳዛ ብዬ መስኮቱን ዝግት አውቄ ነው እንደዛ እንኳን አላልኩም። በስርዓት ቴንክ ዩ ሄይ ገርል አንዳንድ ከስተመሮች ያስቁኛል እግዚአብሔር። አረ ምንድን ፋዘራይ በጣም እና ያው በውበቴ በጣም ተደመው ነበረ። ከፍታችኋል የኔም ታጌን ተቀብያለሁ። ጋይስ ኬነን ነው ስሜ ባይ ዘ ዌይ ካኖ ስዊት ብል ጥሩ ነበር። ማንንም አይጠራኝም አስዊት ብሎ እዚህ ስራ ቦታ ነው ሚያም እና እንዳልኳችሁ ነው ጋይስ ተመችቶኛል ይሄ ስራ በጣም እግዚአብሔር ይመስገን። ጌታ ያመሰግናለሁ ስለሁሉ። በስመ አብ ወልድ እዚህ ስራ ቦታ ለመግባት ኦልሞስት 1 month ከጀመርኩት ማለት ነው። ኢንተርቪው ተደረኩኝ። ከዛ ኢንተርቪው ተደርጌ ስጨርስ ደግሞ ከ2 ሳምንት በኋላ ነው ያለችኝ። ከ2 ሳምንት በኋላ ስመጣ ደግሞ ማናጀሯ ቫኬሽን ናት አሉኝ። የጋደስ ካኑ ያልኩኝ ነበር ነገ እኔ ከነገ ወዲያ ነው እያሉ አዛጉኝ ነው የምላችሁ። ያው ታንዷ ከኔ ጋር የምትሰራው ልጅ ናት። ትችቱ አዲስ ናት ያልኳችሁ ልጅ እቺ ናት አሁን የምትወጣው ወጣች። አባቴ እኔ ክላክ አውት አድርጌል ጨርሻለሁኝና ዘና ፈታ እያልኩኝ ነው። እና ጋይስ ያው እንደምታዩት ምንድነው ይሄ ምንድነው የሚያክለው? ለማንኛውም ጋይስ በጣም ነው የምወዳችሁ። ትመቹኛላችሁ። ያው ወዳችኋለሁ። I hope you guys like this video በጣም እና you guys እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆይልኝ። ቀጣይ ቪዲዮ ደግሞ ምን እንድሰራላችሁ እንደምትፈልጉ ጻፉልኝ። ውርደት በጣም በዝቷል። ይሄ ካሜራ ብዙ አይነት ውርደት እያመጣብኝ ነው። ባካችሁ እንዲየውንኩ ላይክ አድርጉ ፕሊዝ፣ ላይክ አድርጉ። ቀጣይ ደግሞ አሁን ትሬኒንግ ላይ ነኝ ጋይስ። ትሬን ምናምን እያደረኩ ነው እንዴት እንደሚሰራ ምናምን ነገር ደግሞ አይ ጋት ዲስ ደግሞ ቴንክስ ጋድ ጋይስ አውቀዋለሁኝ። በቃ በዛሬው ብቻ I can say like 50% 50% ጨርሻለሁ ብዬ አስባለሁ። ነገም ትሬኒንግ ነው። እስከ መቼ ነው ትሬኒንግ? በቃ ለብቻ ለስራ ሄዱት ያጭ። ለማንኛውም ጋይስ እግዚአብሔር ይመስገን እንግዲህ ዛሬ ትሬኒንጋችንን የመጀመሪያ ቀናችንን ጨርሰናል። ወዳችኋለሁ ጋይስ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ደግሞ ፍቅራችሁን ስትገልጡልኝ ነው በጣም ነው የምወዳችሁ። ኮሜንት ላይ by the way thank you so much። እንዳላችሁት አልጠፋም። ይሄው እየጠፋ አይደለም ነይልን እያላችሁ ነው። እየጠፋ አይደለም ያን ከዚህ በኋላ አልጠፋም። ያ አልጠፋም ከዚህ በኋላ ምክንያቱም አባቴ እዚህ ካሜራ ስለሚፈቀድ እንደፈለኩ ነው እመቀጻው። እንደፈለኩ ማለት ነው። ይታያል። አዎ ለማንኛውም ጋይስ በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።
ሰብስክራይብ፣ ላይክ፣ ኮሜንት በቀጣይ ምን ትሰራላችሁ እንደምትፈልጉ መጻፍ እንዳትረሱ። ይመቻችሁ። ባይ